አብርሃም መልስ ስጠኝ በእግዚአብሔር። እንደውም ታስጨንቁት ማለት በቃ ፍላጎቱን እኮ ተናገረ አይደል እንዴ? ያ የሚሰማህን ስሜት እንደምታፈቅረኝ ንገረኝ ማለት በዚህ ልክ ይከብዳል? ለምንድን ነው ዝም የምትለኝ? መልስ ስጠኝ አብርሃም። እያስጨነቁ ነው። አዎ ወላሂ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ እየተጠበቀው ሆኗል ማለት ነው። በቃ ተጠናቀቀ። ጭቅጭቅ በቃ ንዝንዝ የሆኑ ነገሮች ምናምን ተጠናቋል ብዬ አስባለሁ። ድጋሚ በሌላ መንገድ ችግር ካልተፈጠረ ነገሮች ሁሉ አብቅተዋል። ብዙ ጊዜያቶች አለፈ፣ ብዙ ነገሮች አለፈ አይደል? ብዙ ነገር ተፈጥሯል። በየትኛው ጊዜ ነው ይህንን ጥያቄ መጠየቅ ያለበት? አብርሃም ሆነ ማንን ተለበልታል? ያኔ ነገርኩህ እኮ ትናንትና ሞሮች ያለውኛ ቤት ለኔ ሄርሜላ በጣም ነው የምወዳት፣ ቦታ አለኝ። ገባክ? ሩታም ደግሞ ልጄ እናት ነች። ሁለት ወዶ ይሆናል አብርሃም። ሩታንም ወደ ሄርሜላንም ወደ ይሆናል። አንዱን ነው መምረጥ ያለበት። ከአንዱ ሰው ጋር ነው የወደፊት ላይፍን ማስቀጠል ያለበት። ስለዚህ ማጋ ነው ልብ። ነገርኩህ እኮ እኔ ሁለቱንም ማጣት አልፈልግም። ሄርሜላንም ማጣት አልፈልግም። ሩታን ደግሞ ልጄ እያሳደገች ያለች ሰው ነች። እሷንም ማጣት አልፈልግም። አቤል ልክ ነህ። ሁለት ወዶ አይሆንም። አሁን እሱ ሁለት ሀሳብ ያደረገው የሄርሜላ ቦታ እንዳለው ተናግረዋል። ለሄርሜላ ቦታ አለኝ፣ ልዩ ቦታ አለኝ እያለ ነው። ግን ሩታ ደግሞ የልጅ እናት ናት እያለ ነው። መወሰን አቅቶታል። ይህ ሰውዬ በሁለት መሀል ነው ያለው ማለት ነው። ስለዚህ የሆነ ውሳኔ ላይ መድረስ አለበት። አቤል ያለው ልክ ነው። ሁለት ወዶ አይሆንም መቼም። በህይወት ውስጥ ሰዎች ናቸው። በዚህ እንኳን ሄርሜላ ማለች፣ ሩታ ማለች፣ ሰዎች ናቸው። በእነሱ ህይወት ላይ ደግሞ መጫወት ጥሩ አይደለም። ከዚህ በላይ በእግዚአብሔር ልቤን አትስበረው አብርሃም፣ በማርያም እናንተ በቃ ቁልጤን ንገረኝ። እኔ ካንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስትክክል ንገረኝ አብርሃም፣ በእግዚአብሔር። እኔ ሁሌ እንደዚህ ያለቀስኩ እንድኖር ነው የምትፈልገው? እውነት ሄርሜላ በዚህ ልክ ማልቀስ ነበረባት? በዚህን ልክ መለመን ነበረባት? እንግዲህ አብርሽ የሚፈልገው ይሄ ሊሆን ይችላል። በቃ ሴቶችን ዝቅ ብለው እንዲለምኑት በቃ ይህን ነገር ፈልጎ ይመስለኛል። መጀመሪያውንም ዳርዳር ያለው ይመስለኛል። እና በዚህ ልክ ቃላትን ለመተንፈስ ፍላጎትን ለመናገር በዚህ ልክ መለመን ነበረባት ወይ? ግን ደግሞ እስቲና ምንም እያለሽ አይደለም። ስለዚህ በዚህ ላይ ልክ ማስጨነቁ ተገቢ ነው ብዬ አላስብም። ምን ማለት ጨነቅሽ? እሷ የምትልሽ ነገር መልሽ አትስሚ። በቃ ሁሉ ደጋግመህ እኮ እያስጨነቅሽ ነው ብላት ነበር። ሜቢ እኔ እንደዚህ አንተ ምላስ ስለመለስኩልህ ሊሆን ይችላል። ኦኬ እዚህ ጋር ማስመሰል አይጠበቅም። በቃ ታዩ ምንድነው ማስመሰለው? እኔ እኮ ያንተን ፍላጎት ነው ኤክስፕሌን እያደረኩልህ ያለሁት። ቢኮዝ ትላንትናም ብዙ ነገር እኔ እናንተ ጋር ስለተፈጠረ ማለት ነው። ዛሬ ነው የሚያገናኘን ልጅ ነው አይደለ? ዛሬ ነው የመጣው እሷ ጋር። ግን ደግሞ ከዛ ውጪ ኦኬ እሺ በቃ ምንም ነገር አይደለም። ምን ነገር ማለት ምን ናችም መብትን ነው መገፋለች። ለምን ኦኬ ማለት ነው አይ ትላንትና የሆነ የተፈጠሩ አጋጣሚዎች ነበሩ። እሱን እኔ እናንተ መካከል የተፈጠረው ነገር መቅረጽ አይ ቲንክ አልቻልኩም። ምክንያቱም መጀመሪያ ቤት ውስጥ ያስደበረኝ ነገር ስለነበረ የተፈጠረ ነገር የለም። መቅረጽ አልቻልኩም እንጂ ወደ ሚዲያ አላወጣሁም እንጂ የሆነ ነገር አለ ያለች እኮ ነው ሄርሜላ። እንዴት እሷ ሁልጊዜ እንደዚህ እያለች ነው ራሷን እያታለለች ነው። ከተለሞ ሄርሜላ አንድ ነገር ማዳመጥ አለብሽ። አብርሃም እኔ ነኝ ራሴን እያታለልኩ ስሜት ይሰማኛል። ስለዚህ ይሄን ስሜትን ንገረኝ አብርሃም። አዳምጪኝ። እኔ እና እሷ በመካከላችን ምንም ነገር የለም። ፍቺ ፈጽሜ ራሷን ኑሮ እኔም የራሴን ኑሮ እየኖርኩኝ ያለን ሰው ነን። በመሀላችን የሚያገናኘን ልጅ ነው በቃ በመሀላችን ያለው። እሺ አሁን እዚህ ጋር ማለት ነው በጣም እንትን እያደረገኝ ያለው ምንድነው የሩታ ጉዳይ ነው። ሩታ ምንም ስሜት ማለት ይህ ሁሉ ነገር ሲፈጠር በቃ በኮንፊደንስ በቃ አለ አይደለ ነገሮች ከዚህ በፊት የተናገረችው ነገሮች የሆነ ወስና በራሷ እንትን የምትኖር ነው ይመስለኝ። እዚህ ጨዋታ ውስጥ አለችው በቃ ጌም ነው መጫወት ስለፈለገች ነው እንጂ እውነት አብርሽ ብትፈልገው ኖር ይህ ሁሉ ቆማ አታይም። በቃ የሆነ ስታዩት ምንም ነገር የተፈጠረባት አትመስልም ማለት ነው። በኮንፊደንስ ራሷን የሆነ ጨዋታ ውስጥ ያለች ነው እንጂ የምትመስለው እውነት ሁለት ሴቶች የሚፈልጉት አይነት ወንድ ሆኖ አይደለም እንትና ሩታ የምታሳየው አክት ማለት ነው። እና እንደምታዩት በኮንፊደንስ ቆማ ምናምን ሲያወሩ ሲጨቃጨቁ ሲለቃቀሱ ምናምን እሷ ገብታበት እና የምትለው ነገር ወይም እንደዚህ የምትከራከረው ነገር የለም።
እና የሩታ ጉዳይ ምንድነው የሆነ በቃ አብርሽን ያስወጣችው ነው የሚመስለኝ። ከዚህ በፊት እንዳለችውም አስወጥተው ዝም ብላ በቃ የራሷን ህይወት መኖር እንዳለባት ተናግራለች ከዚህ በፊት ማለት ነው። እና አሁንም የምታሳየው አክት በቃ ይህን ነገር ጨዋታ ውስጥ እንዳለች ጌም ውስጥ እንደሆነች ብቻ ነው የምታሳየው እንጂ እኔ እንጃ የወሰነች ነው እንጂ የምትመስለው እውነት አብርሽን ፈልጋ ህይወቷ ውስጥ መምጣት እንዳለበት ወስና ቢሆን ኖሮ እንዲህ ጭቅጭቃቸውን ቆማ ታያለች ብዬ አላምንም። እና የሆነ ጨዋታ ውስጥ አስገብተዋት ነው እንጂ የነሱ ህይወት ካበቃ የቆየ ነው የሚመስለኝ። ሳትዋሽ ሳትደብቅ የተሰማህን ነገር ንገረኝ። ገባህ? እኔ ላይ በጣም የሚጠቅመኝ ነገር ስላለ ነው። ተረዳኸኝ? ይሄን በእግዚአብሔር በቃ እኔን ፕሊስ ተረጅኝ። ምን ልረዳክ? እሺ እኔ ነገ ልጄን ተላምጄዋለሁ። ልጄን ማየት ይፈልጋሉ። ገባሽ? እሺ እኔ ልጅህን እንዳታይ ከለክልሃለሁ። ኤርሚኔ ማናችሁም አልተረዳችሁኝ። ገባሽ? ልጄን ለማየትም ላለማየትም እዚህ ጋር የምመልሰው መልስ ነው እንትን የሚወስነው ማለት ነው። ስለዚህ በቃ ፕሊስ ተረጅኝ፣ ወይንም ደግሞ ቢያንስ ከራሴ ጋር በደንብ ላስብበትና ከራሴ ጋር አውርቼ ነገ ምላሹን እንሰጣችኋለሁ። እሺ በቃ የአብርሽን ስሜት አወቅን ነው። ምክንያቱም ያለውን ስሜት ለሩታ አይደለም፣ ለሩታ ስሜት ኖሮ ሳይሆን ልጁን እንዳላይ ትከለክለኛለች በሚል ስሜት ነው እንጂ ሩታ በሌለችበት እኮ ለሄርሜላ ሲገልጽላት የነበረውን ስሜት ምን አይነት እንትን እንደሚያሳያት እያየን ነበረ። ሩታ ስትመጣ ይፈራል። ለምን? እውነትም ልጁን እንዳታይ ትከለክለኛለች ብሎ አስቦ ሊሆን ይችላል እንጂ ሩታን ፈልጎ ሩታን ወዶ አይመስለኝም። እና ልጄን እንዳታይ እንዳላይ ትከለክለኛለች የሚል ምክንያት ነው እያቀረበላት ያለው ማለት ነው። የምርክና አብርሃም ጌታን በል በእግዚአብሔር ከልብህ ማርያምን ታፈቅረኛለህ? ጉዴ ይሄን ዝምብቻ ነገር እየፈለኩት የነበረው አብርሃም አልገባህም። ምን አይነት ስሜት እንዳለው አልገባህም። ገባህ? አንተ አፈቅርሻለሁ መባል ለኔ ምን ያህል ጥቅም እንዳለው አልገባህም። እግዚአብሔርን በጣም ነው የምወድህ፣ በጣም ነው የማፈቅርህ። የኔ ነግሽ የኔ ማንም አይነካም፣ ማንም አይደርስብህም። ገባህ? አንተ የኔ ነህ፣ እኔ ደግሞ ያንተ ነኝ። ደግሞ ታምኜልህ እስከ መጨረሻው ድረስ እኖራለሁ። ይሄን ደግሞ ቃልን ስለነገርከኝ በጣም አመሰግናለሁ። እሺ እሺ። በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። የኔ ውድ፣ የኔ ቆንጆ፣ የኔ ፍቅር። እንዴት ነው ነፃነቴን ያገኘሁት እኮ ነፃነቴን። አልገባህም? ይሄ መልስ ለኔ ምን አይነት ጥቅም እንዳለው ምን አይነት ተጽዕኖ እንዳለው አልገባህም። በጣም ነው የማፈቅርህ። እሺ ምን ያፈቅርሻል? ወይኔ ጉዴ አለን። እሺ በመጨረሻም በቃ እንዲሆነ ነገሩ የተደሰተ ኦዲየንስ ይኖራል፣ የተከፋም ኦዲየንስ ይኖራል። ከዚህ ጨዋታ ውስጥ ያተረፈው ማን ነው? ሄርሜላ ነው ያተረፈችው። ያሰበችው ሁሉ ተሳካላት። እንደምናየው ተነፈሰ ማለት ነው። በጣም ደስ ይላል። እውነት አብርሽ ረጋ ብሎ ሄርሜላ ጋር የሚኖር ወይም ተረጋግቶ ነገሮችን ጨራርሶ ከሄርሜላ ጋር ህይወት የሚቀጥል ከሆነ ደስ ይላል። ግን አይመስለኝም። አሁንም ቢሆን ካፉ የወጣውን ቃል ይተገብራል ብዬ አላምንም። አብርሽ እውነት ከሄርሜላ ጋር አሪፍ ህይወት፣ የተሳካ ህይወት ይቀጥላል ምናምን አላስበውም፣ አላምነውም። እስቲ ለማየት ያብቃን። እውነት ነገ ሌላ ቪዲዮ ካልተሰራ ሌላ እንትን አውጥተው ካልሰሩ ምን አለበሉኝ የሆነ ነገር መምጣቱ አይቀርም።